ሰላም እንዴት ናችሁ? ሁሉ ሰላም አማን ነው። ዛሬ እንደቀላል የምታዩት ሁሉም እያየ ያፈጠጥክ ዝም የምትል ነገ ችግር እንደሚመጣ ያልገባ ያልተገነዘብክ ኦኬ። ያው የሳውዲ እጣ ፋንታ ወደኛ እንደሚመጣ ምንም ጥያቄ የለኝም። ነገ ወረቀት አለህም የለህም እንዲያረጋን እንዲህ ችግር ደረሰብን ምናምን ከምትሉ ዛሬ ወገኖቻችሁ ሲረዱ ወይም ሲቸገሩ መረጃ ብትሰጡ ጥሩ ነው። መረጃ ብትሰጡ ህገወጦቹን ባታበረታቱ የሚገባውን ነገር ብታረጉ ጥሩ ነው እንደ አንድ ኢትዮጵያዊ። ካለዛ እምነት አለኝ አምላክ አይሰማኝም እምነት አለኝ እከሌ እንዲለኝ ምናምን ምትል ከሆነ እውነትም ፈጣሪ አይሰማህም። ለምን የወገንተኝነትን ወይም የሚጠበቅብን አልተወጣህም። ስለዚህ እባካችሁ እህቶች በተባበሩት አረብ ያው እናንተ የኔ አቅሜ እናንተ ጋር ነውና በተባበሩት አረብ ኤምሬትስ የምትኖሩ እህቶች ማለት ነው ከዚህ በኋላ በየትኛውም መንገድ ለግለሰብ የደላላ እከሌ ያምጣልኝ የሚባል ነገር እንዳትጠይቁ ግለሰብን ማለት ነው። ምን ታረጋላችሁ? ቱር ኤንድ ትራቨል ኤጀንሲ ማለት ነው። ቱር ኤንድ ትራቨል ኤጀንሲ በመጠየቅ ወይ በመቅረብ መምጣት እንዲገባልሻል የምትፈልጊው በምንም ይምጣ። ከዛ አንቺ መንገዱ ማመቻቸት ነው ቀላል። በዚህ ቪዛ እንዲህ ነው በዚህ ቪዛ እንዲህ ነው ምናምን የሚሉት ጂኒ ምናምን ያባረሩት ማለት ነው። ያው መስመሩ እንዳይባንንባቸው ነው ኦኬ እንጂ ይቻላል። ትራቨል ኤጀንሲ መጥቶ በየትኛውም መንገድ ይምጣ ማስተካከል መቀየር ይቻላል። የስራ እንደዚህ ነው የስራ እንደዚህ ነው የስራ ፕሮፋይሉ የስራ ፕሮፌሽኑ ደግሞ የሚቀጠርበት ቀጣሪ ድርጅት ያለው ኮታ ኦኬ ይወስነዋል። ሌላ ምንም ተአምር የለው ምንም ተአምር የለው ኦኬ። ታዲል ወራ በሉት ከሌም ወራ ቀበለ በሉት ምንም ችግር የለውም ይቻላል። የማይቻል ነገር የለም። ዋናው እንዲገባ ስለምትፈልጉ እባካችሁ 300,000 እና 400,000 የምትከፍሉ ማለት ነው። በእውነት ልንገራችሁ እየደበረኝ ደደብ ነው ይሄን የሚከፍል ሰው። ወይ ደግሞ ለኔ ስጡኝና እኔ አመጣቸዋለሁ። እንዴት ነው ማትባንኑት? ሰው እኮ በእናንተ ጥሬ ስጋ እየበላ ነው እየተዝናና እኛ እንዲሁ ተንደላቀን እንኳን በምናይበት ሁኔታ ላይ ገብተን ማንከፍለው ነው ሲከፍሉ እያየ ነው። ምክንያቱም ላባቸው አይደለም ከዚህ ጉዳይ እንዴት ነው የምንቆጠበው የምትሉኝ ማለት ነው። አንደኛ ኤጀንሲ በማናገር ሁለተኛ ኤምባሲ ሶስተኛ አሰሪዎቻችሁን የት ነው ትራቨል እና ኤጀንሲ እና ቢሮ ያለው ማን ነው ትራቨል ኤጀንሲ ያለው አቅራቢያ ያለው ትራቨል ቢሮ ውሰደኝ ብለሽው ጠይቀሽ ሰውየው ከፊልሽ ስፖንሰሩ ነው። ለምን ሰው አታመጡ? በቃ እንደዚህ ከሆነ ኦኬ። ወልጋዳና ጨምዳዳ እያመጣ የሚያሰቃይሽ ከሆነ ወንድሞች እህቶችሽን የሚጎዳብሽ ከሆነ ለምን በአሰሪዎቻችሁ ቁጥር በመጠቀም አሰሪዎቻችሁ የትራቨል ኤንድ ቱር እንዲሁም ቱሪዝም ቢሮ ያላቸው እንደዛ ነው እየተሰራ ያለው። አትነቁም እንዴ? አልገባችሁ? ተኝታችኋል። አንድ ቀን ይገባሻል። መቼ መሰለሽ ይገባሻል። የሳውዲ ጣፋንታ ዱባይ ሲመጣ ይገባችኋል። ለምን መሰላችሁ እንደዚህ የምናገረው? ህሊናዬ ስላመመኝ ነው። ዛሬ ከአዲስ አበባ መጥተው ካለ ስራ ሩዝም ይበሉዋሉ ምሳ በልተው ራት ማይደግመዋሉ። እዚህ ግን አዳሚ ይሽለጠለጣል በየቲክቶክ እና ያ ጣፋንታ ይመጣል ማለት ነው። ጥረግ በለው ሲመጣ ይጠራርግሻል ሁልሽም ማለት ከተጠያቂነት አድኑ። በአንድ ቤት ውስጥ ተገኙ በምንም ተገኙ ነገሮች ከባድ ይሆንባቸዋል። እና ከቻላችሁ ሼር ኮፒ ሊንክ አድርጉት። ከኢትዮጵያ የምትመጡ ለደላላ ገንዘብ የምትከፍሉ አትክፈሉ። የደላላም ሳይሆን ስልክን ጎግል ተጠቀምና ኮኔክሽን ፍጠሩ። እዚህ ዱባይ ላይ በጣም ብዙ ትራቨል ኤንድ ቱር ኤጀንሲዎች አሉ። እነሱ ያመጣችኋል፣ ስራውን ታመቻቻላችሁ፣ ቪዛ ይቀይራል። ካላስ ሌላ ነገር የለውም። ሌሽ ለአበሻ የምትበሉት ማለት ነው። ስለዚህ ይሄን ነገር አቁሙት። አልከፍልም በይ አንቺ ሴቷ አልከፍልም፣ ወንዱ አልከፍልም በል። ምን ማድረግ አለብህ? ኤጀንሲ ሂድ ሞክር። ዱባይ ካልተሳካ ሻርጃ ካልተሳካ አጅማን ካልተሳካ አቡዳቢ። አታቁም? ይሄን አልገባችሁ? ዛሬ ከስራችሁ ቪዛ እናመጣል እያሉ የሚሰሩት በወጥ ቤት ቪዛ በ2000 ብር ቪዛ ጠበቅ፣ ጽዳት፣ ሴኩሪቲ፣ ሹፌር እኮ ነው አንተን እያመጣ ያለው ደላላ ማለት ነው። ለስራው ሙያ እንኳን ብቃት የሌለው ማለት ነው። ስለዚህ ከቻላችሁ ይሄን ነገር አድርጉ። ከዛ ውጪ መጨረሻ ማስጠንቀቂያ የምሰጠው ከቢሮው ውጪ የምታረጉት ማንኛውም ክፍያ እንዳታረጉ። ደላላም ከሆነ ቢሮ የት ነው በዩ ውሰደኝ በዩ የት ነው ያለው ቢሮ በይና ጠይቂ። አንዳንድ ማህይሞች አላችሁ ማትሰለጥኑ ማለት ነው። መንገር አለብኝ ለቃሉ ይቅርታ መብቴ ነው። ምክንያቱም ሰው አልማራለ መጣ እኮ የዱባይ ጣፋንታ የሳውዲ ጣፋንታ ዱባይ ሊደገም ነው። እያመጣችሁ እየተሻረካችሁ ምናምን እንዴ አይደብርም እንዴ? ስለዚህ ምን ታረጋለህ? ኢትዮጵያ ያለ ወጣት መምጣት ይፈልግ ቱር ኤንድ ትራቨል ኤጀንሲ ጠይቁ። ከሂልተን ሆቴል ጀምሮ ኤምሬት ኤርላይንስ አለ፣ ኢትዮጵያ አየር መንገድ አለ፣ ኤጀንሲዎች አሉ፣ ኦፊሶች አሉ። በጣም ብዙ ኦፊስ ነው ያለው። የቪዛን ብቻ ወረቀት ከፍለህ በ1500 ወረቀት አምጥቶ የማያቀሰው እኔ እኮ በጣም እኮ የሚገርም ይሄን ያህል ደደቦች ነው ማለት ነው። መቼ ነው የምትለቁት? እኮ ይሄ እኮ ደደብነት እኮ
ካለማወቅ በታች የወረደ እኮ። እስቲ ኮፒ ሊንክ አድርጉት። እውነቴን እኮ ሰው 400,000 እና 500,000 በቪዚት ቪዛ ይከፍላል። ምን አይነት ጭንቅላት ነው? ምን አይነት ደደብነት ነው? ምን አይነት መሀይምነት ነው? መቼ ነው የምትሰለጥኑት? መቼ ነው ጎበዝ የምትሆኑት? አይከፈልም። ወንጀል ነው። እንደ ህግ ካያችሁት ወንጀል ነው። ምን አድርጎ አልጋ ገዝቶልሃል፣ ቤት አስቀምጠዋል፣ ምግብ ገዝቶልሃል፣ ሰፍሮልሃል ቁና ለቢሮ እኮ የሚከፍለው ከ1500 አይበልጥም። ታውቃላችሁ ግን ይሄን ወይ ደግሞ በቃ ሁሉም ይስራው። ሁላችሁም ስሩት። በቃ እየተነሳችሁ እየሄዳችሁ 1500 እዛ 400 እየተቀበልሽ እየቆደርሽ ስሪ። በቃ መመታት ካሁን ግን ምንድነው የሚያሳዝኑኝ? እዛ ያሉ የደሃ ቤተሰቦች አሉ። ኢትዮጵያ ላይ ያላችሁ ኢትዮጵያውያን ክብርትና ክብሯን ማለት ነው። ጉግል ስልካችሁን ተጠቀሙና ቱር ኤንድ ትራቨል ኤጀንሲ ፈልጉ። ህጋዊ ቢሮ ያላቸው በእነሱ። ከዛ በኋላ ምንም አያበጣም። ደርሶ መልስ ትኬትን ትቆርጣለህ። ኢትዮጵያ የምትከፍለው 300 400 ሺህ ብር የለም። ዘና ብለህ ሰው እንዳመጣ ትመጣለህ። ኤርፖርት ላይ ልቀበልህ፣ በዚህ ጋር አድርግልኝ፣ ቪዛ ቀደድብኝ፣ ቪዛ አድርግልኝ፣ ቪዛ ቀደግባ፣ የዚህኛው እንደዛ ነው፣ ኮፒ አድርጋ አስገባልኝ። ሁሉ ነገር መነጋገሪያ ሆኗል፣ አደባባይ ለአደባባይ። ስለዚህ እንደዛ ከምታደርጉ በምታሰሩት ቪዛ ቀጥታ መምጣት ትችላላችሁ። ቀጥታ ኤጀንሲ ተቀበሉ። 300 ሺህ እና 400 ሺህ የተበላ እስካሁንም የተበላ እደግመዋለሁ፣ ደደብ ነው እሱ። አይደለም ያማከረው፣ የበላው ሌባ ነው ሲጀመር። ያማከረው፣ የመከረው፣ ያታለለው፣ የበላው ሌባ ነው። ደግሞ ምን ያደርጋሉ አሉ በሌላ እንዳይጠየቁ ህገወጥ ስለሆነ በራሱ መታወቂያ ለማካውንት ብሩ የምታስገቡት ወንድ ናቸው። በእናቱ በአማቹ በአያቱ በምናምን በሰባት ዘሩ ነው የሚያስገባው። ወንድ ነው። ያን ያህል ዶማ ከበዛበት በቃ ቆፍሮ ኮትኩቶ ያጠጣሻል ወይ ያጠጣሃል። ደግ አረው የበሏችሁ ማለት ነው። ስለዚህ አሁን የምፈልገው ከዚህ በኋላ ላላችሁት ግን ጥንቃቄ አድርጉ። 300 እና 400 ሺህ እንዳትከፍሉ። እኔ እያንዳንዱ ኤጀንሲ እየገባው እያንኳኳው ይሄው እዚህ ቢሮ አለ፣ ይሄው በዚህ ተዋወቂ እከሌ ይባላል ቢሮ፣ ላይሰንስ አለው፣ ይሄን ያህል ኮታ አለው፣ ያመጣልሻል፣ ትኬት ከሱ ትቆርጫለሽ፣ የደርሶ መልስ ትኬት ቪዛ የሚሰራው እሱ ነው እያልኩ አስታውቃለሁ። እንደዛ ነው የማደርገው። ለመሰላችሁ ብዙ እህቶቻችን ምንም አታመጡም እየተባሉ በየቤቱ በየመታጠፊያው ቀርተዋል። አውቃለሁ። ኮፒ ሊንክ አታረጉትም። ይሄን ጭራቅረሽ ጡትና ቂጥ ቢሆን ዳሌና ምናምን ቢሆን ግን ጭንግን ቢሆን አንዳንድ የጭን ገረዶች አሉ። ያንን ኮፒ ሊንክ ታረጋላችሁ፣ እይታው ይበዛል። ለምን? ለስሜት እንጂ ለእውነት የሚኖር የለም። ለውሸት እንጂ ለሌብነት ነው ሰው እየኖረ ያለው። ሰው እውነታው ነው። እየመረረ ዋጠው እነግርሃለሁ። ሰው ምን አደርጋለሁ አሁን እኔ እያንዳንዱ ቪዲዮ እየሰራው የት ጋር ነው ቢሮ ዴም ማድረግላችኋለሁ። ኤጀንሲው ምንድነው? ቪዛ ምን ያለው ኮታው፣ ለቪዛ ስንት ይከፈላል፣ የቲኬት ወጪ ስንት ነው? ጠብቁኝ፣ እሱን ሰራለሁ። ከቻላችሁ ከኢትዮጵያ ስትመጡ ፕሮፌሽኑ ነው፣ በሙያችሁ ነው። በሙያችሁ በኤሌክትሪካልም ይሆናል በየትኛውም ይሆናል። ግን በህጋዊ መንገድ በትንሽ ሳንቲም ኢማራት መግባት ትችላላችሁ። እንደዛ ነው የምሰራው። ኦኬ። ቢሮዎች አሉ ቢያንስ 5 ከአቡዳቢ ከሻርጃ ከአጅማን አስተዋውቃለሁ። ኮፒ ሊንክ እያረግሽ እየገባሽ አይዋ قالك عند انا اريد رجال اولاد اثنين في هذا واحد بنت تجي انا انت مكتب እያልሽ እየደወልሽ ብር እያስገባሽለት ቲኬቱ ራሱ ያመጣዋል ካለ ምንም ደላላዎች። ሰው እንዴት እናንተ የማያውቅ ሰው መሀይም መጥቶ እናንተ ላይ 400 እና 500 ሺህ ብር ይበላል? አልገባችሁ? የተበላ ካለ ተበላ። ያልተበላችሁ እኔ አሁን ያልተበሉትና ከዚህ በኋላ ምን ማድረግ አለብን ሶሉሽን ለምትሉት ኤጀንሲ ፈልጉ። ቱር ኤንድ ትራቨል ኤጀንሲ እያልክ ግባ። ዋትስአፕ ላይ ማነው ጎግል ላይ እየገባ ፈልግ። ኢትዮጵያ ያለ ካለ AE.AE ጻፍ። ዌብ ላይ ሰርች ኢንጂኑ ላይ AE ጻፍበት። ከዛ የት ይመጣል? ዱባይ ላይ ይመጣልሃል። ዌብሳይቱ ዱባይ ላይ ያሉ የሚባሉት ያመጣልሃል። ያዝ ይላል። ሆቴል ቡኪንግ ትይዛለህ። አስተካክለህ በትክክለኛው መንገድ ትመጣለህ። ከደላላ ውጪ ማለት ነው። እስከ መቼ ነው የምታበለጽጉት? አላቅም። በ2000 ብር በወጥ ቤት ቪዛ የመጣ ሰውዬ ዛሬ ሚሊዮነር ነው። ባንቺ ስንት ቤት አቶች ባታረፍሽ ገንዘብ ይሄ አይገባሽም። ያ ሰውዬ ግን 2 ዓመት ተንከራተው ገንዘቡ የለውም 400 ሺህ ብር። የት ነው ያላችሁት? የት ነው የተኛችሁት? መንግስት እንዲያረጋ ኢትዮጵያ መንግስት ነው እንደዚህ አድርጎ ደላላ። ደደብ አንቺ ነሽ። ደደቡ አንቺ ነሽ። ሰው ሚነቃ ካለ ይነቃል። የማይነቃ ከሆነ ዳይፐር ይቀይራል። ዳይፐር ሲቀይር ይገባዋል። ያኔ ዳይፐር አለው አይደል? ወቅት አለው አይደል? ሁሌ አይደረግማ እንደዛ። እና ሁሌ አትጠለቁ። አንዳንዴ ወጣ ማለት ያስፈልጋል። አንዳንዴ መብሰል ያስፈልጋል። ከዳይፐሩ ከፍ ማለት ያስፈልጋል። አልገባችሁ? ሼር ኮፒ ሊንክ አድርጉት።
በሌላ ቪዲዮ እመጣለሁ። ኮፕሊንግ